መጽሐፍ ቅዱስ ይሄ ዓለም እንዴት እንደጀመረና እንዴት እንደሚጠናቀቅ የሚናገር መጽሐፍ ነው። ሌሎች የሃይማኖት መጽሐፎች ሳይቀሩ እንደዚህ አይናገሩም። ሰርቴኒቲ የላቸውም። ብዙዎቹ ሃይማኖቶች ያያቸዋቸው እንደሆነ ጅማሬው እንዲህ ነው ይሉ ይሆናል እንጂ ስለ ፍጻሜ በጣም ክሊር የሆነ ነገር ብዙ አይናገሩም። ዞሮ ግን እግዚአብሔር የነገር ሁሉ አመንጪ እንደሆነ ምንጭ እንደሆነ ይናገራል። ሰውንም ጨምሮ ወደዚህ ዓለም ኤግዚስት እንድናደርግ የፈጠረ እግዚአብሔር ነው፣ ፍጥረቱን ሁሉ በሙሉ ማለት ነው። መጨረሻም ሁሉ እንዴት እንደሚጠናቀቅና ሁሉ ለማን እንደሚገዛም ይናገራልና አሸናፊው እግዚአብሔር ነው። ብዙ ጦርነት እንዳለ መጽሐፍ ቅዱስ የጦርነት መጽሐፍ ነው። ከእግዚአብሔር ጋር ይጋጫል፣ ፍጥረት ይጋጫል፣ ነገስታት ይጋጫሉ፣ ብዙ ጦርነት አለ። ግን ደስ የሚለው በጌታ አሸናፊነት እንደሚጠናቀቅ መጽሐፍ ቅዱስ ይነግረናል። እስከ መጨረሻው ድረስ ስለሚሆኑት ነገሮች ከተናገሩ የመጽሐፍ ቅዱስ ጸሐፊዎች አንዱ ዳንኤል የዓለም መጨረሻ ምን እንደሚመስል እንኳን ተናግሯል። ጌታ ኢየሱስ ክርስቶስ ማቴዎስ 24 ላይ ስለ መጨረሻው ዘመን ሲጠየቅ ዳንኤል እንዳለው ነው ብሎ ነበር ሪፈር ያደረገው። መጨረሻ ላይ እንደዚህ ነው የሚሆነው፣ እርኩሱ በመቅደስ እንኳን ሳይቀር የሚሰራውን ስራ እንደሚመስል በቃ ምልክቱ እነዚህ ሲሆኑ ነው ብሎ ሪፈር ያደረገው ጌታ ኢየሱስ ክርስቶስ አንዱ የዳንኤልን መጽሐፍ ነበር እና በዳንኤል መጽሐፍ ላይ ምናያቸው የተወሰኑ ሐሳቦች አሉ። ዳንኤል መጽሐፍ ላይ ብዙ ገጸ ባህሪያቶች በታሪክ ውስጥ ኢንቮልቭድ የሆኑ ከእግዚአብሔር ውጪ ብዙ ሰዎች አሉ፣ ነገስታት አሉ። አንድ አይደለም፣ እየተፈራረቁ ባቢሎንን ሲያስተዳድሩና ሲገዙ የነበሩ ከዛ ደግሞ የሜዶንን ከዛ ፋርስን እያለ ነው እንግዲህ የግሪክ የሮማ እያለ የሚመጣው ማለት ነው የዓለም የመንግስት አካሄድ እና ነገስታት አሉ። በዚህ ግቡ የማይባሉ በጣም ምስኪን ሰዎችም ደግሞ አሉ እና በታሪክ ውስጥ የተሳተፉ በጣም ብዙም ባይሆኑ ብቻ ብቅ የሚሉ ሰዎች አሉ። በተደጋጋሚ ከሚመጡ ሰዎች መካከል አንዱ ዳንኤል ነው። ትንቢተ ዳንኤል የተባለበትም ራሱ መጽሐፉ በዋናነት የእግዚአብሔርን አሸናፊነት የእግዚአብሔር መንግስት ሁሉን የምትገዛ መሆኗን ማሳየት ነው። ግን ደግሞ ዳንኤልም ፓርት ነበረው በዚህ መጽሐፍ ውስጥ። ናቡከደነጾር የይሁዳን ህዝብ ማርኮ 70 ዓመት ነው በባቢሎን ያቆያቸው። 70ም ዓመት ውስጥ ዳንኤል አለ። 70 ዓመት ጌታን ያገለገለ ሰው ነው ዳንኤል። ልጅ ዳንኤል ብሎ ጀምሮ ታሪኩ አባባ ዳንኤል ብሎ ነው የሚያልቅ ዳንኤል መጽሐፍ። ሂዝ ላኪ በጣም ሰው 70 ዓመት ጌታን ማገልገል በጣም መታደል ነው። 20 ዓመቱ ላይ ቢሆን የተማረከው 90 ሆኖታል ማለት ነው። ልክ 70 ዓመት ሲፈጸም ነበረ ዳንኤል ራሱ መጨረሻ የጸለየው ጸሎት ራሱ ጌታ ሆይ ትማረካላችሁ ያልከን ለ70 ዓመት ነው አትመልሰንም? በኤርምያስ የተናገርከው 70 ዓመት አይደለም ሞልቷል አይደለም አለ። በዳንኤል መጽሐፍ ጊዜው እንደተፈጸመ አስተዋለና እንዲህ ብሎ ወደ እግዚአብሔር ጸለየ ይላል። ቂሮስ ነበር በዛን ጊዜ ማርኳቸው ሲገዛቸው የነበረው። ወደ አገር ቤት መሄድ የሚፈልግ ፈቅጃለሁ ሂዱ አለ። ስማርት መሪ ስለሆነ አይደለም ጊዜው ስለደረሰ። ስለዚህ ዳንኤል እነዚህን ሁሉ ዓመታቶች ውስጥ በእነዚህ ሁሉ ዓመታቶች ጌታን በታማኝነት ያገለግል የነበረ ሰው ነውና የእግዚአብሔር መንግስት በጣም አሸናፊ እንደሆነች በምድር ላይ ያሉ መንግስታት ይመጣሉ ይሄዳሉ። መንግስታትን ማስነሳትን ማፍለስን የእግዚአብሔር ባህሪ እንደሆነ በጣም ይናገራል ይሄ መጽሐፍና ግን ይሄ ትልቁ እግዚአብሔር ሁሉን ይቆጣጠራል፣ ሁሉን ያውቃል። ሁሉ ሰው ግን እግዚአብሔርን አያውቅም። አሁን በምድር ላይ እግዚአብሔር ሁሉን ያውቃል፣ ሁሉ ግን እግዚአብሔርን አያውቅም። የማያውቀው ብዙ ሰው አለ፣ የሚያውቁትም ደግሞ ብዙ ሰዎች አሉ ማለት ነው። ስለዚህ በዳንኤል መጽሐፍ ውስጥ ዳንኤል እግዚአብሔርን ከሚያውቁ ሰዎች መካከል አንደኛው። እግዚአብሔር ትልቅ ነው፣ መንግስታትን ያስነሳል፣ ደግሞ ያፈልሳቸዋል። ሁሉን መጨረሻ የሚጠቀልለው የሚገዛው እሱ ነው ይላል። ግን እንደዛው ደግሞ እግዚአብሔርን የሚያውቁ ህዝቦች ይበረታሉ ያደርጋሉም ብሎ ደግሞ ይናገራል ምዕራፍ 11 ቁጥር 32 ላይ። ስለዚህ ይሄ ትልቁ እግዚአብሔር ሁሉን ገቨርን የሚያደርግ ሁሉን የሚገዛ አምላክ እንደሆነ መጽሐፉ ቢያስተዋውቅም ግን ደግሞ በጣም ምስኪን የሚመስሉ ጌታን የሚያውቁ ሰዎች ደግሞ አሉ በዚህ መጽሐፍ ታሪክ ውስጥ። ስለዚህ የመልእክቴ ርዕስ እግዚአብሔርን የሚያውቅ ሰው ያስታውቃል ነው። በምን እግዚአብሔርን አውቃለሁ ስላለ አይደለም። እኔ አሁን ተነስቼ እኔ ይገርማቸዋል ይኸው ስንት ዓመቴ በጣም ነው ጌታን የማውቀው ስላልኩ አይደለም። ማለት ክፋት ባይኖረውም ያልኩት ነገር ግን በተግባር ደግሞ መታየት ስላለበት ማለት። ስለዚህ በዳንኤል መጽሐፍ ውስጥ እግዚአብሔር ሁሉን እንደሚያውቅ ይናገራል። እግዚአብሔርን የሚያውቁ ሰዎችም ደግሞ እንዳሉም ይናገራል። ስለዚህ እነዚህ ሰዎች ምንድነው ምልክታቸው? በዳንኤል መጽሐፍ ነው። ልብ አድርጎ በጣም ብሮድ የሆነ ርዕስ ነው ርዕሴ። እግዚአብሔርን የሚያውቅ ሰው ያስታውቃል ስል 72 ምልክት ሊኖረው ይችላል። እኔ 72 አልነግራችሁ 4 ነው። ዛሬ 2 በሚቀጥለው ሳምንት ስንገናኝ 2
4። ይሄ ማለት ግን በሚቀጥለው ሳምንት ፕሮግራሙ ሲያልቅ በቃ ተረጋገጠ ምኑ እግዚአብሔርን የሚያቅሰው 4 ነው ምልክቱ ካላችሁ የስህተት ትምህርት። 4 አይደለም ምልክቱ ብዙ ነው። የዳንኤል መጽሐፍ ላይ ያውም ከምዕራፍ 1 እስከ ምዕራፍ 6 ብቻ ነው እነዚህን 4 ምልክቶች ማሳይ። ከዛ በኋላ ያሉትን እንደውም አልነካቸውም። ለምን? መጽሐፉ ራሱ የመጀመሪያው 6 ምዕራፍ ታሪካዊ ነው። ዳንኤልና ጓደኞቹ በኖሩበት ዘመን እና ነገስታቱ እየተፈራረቁ ሲመሩ የተከሰተውን ሊትራል ሚኒንግ ነው ያለው። ቀጥታ ታሪክ ስለሆነ ድብቅ ሚኒንግ ምንም የለውም። ፊት ለፊት ያለ ነው ትርጉሙ ራሱ። ከምዕራፍ 7 እስከ ምዕራፍ 12 ግን ራእይ አየሁ ነው የሚለው ዳንኤል። ስለዚህ ያኛው አየሁ ነው። ይሄ ግን ሀፕን ያደረገ የተከሰተ በዳንኤል ዘመን በጓደኞቹ ዘመን ናቡከደነጾር፣ ብልጣሶር፣ ዳሪዮስ በሚመሩበት ዘመን የተደረገ የሆነ ዓመታት ያስቆጠረ ታሪክ ስለሆነ የታሪክ ፓርቱን ብቻ ነው ከኔ ጋር ያያቸው ቪዥኖች። አንዳንዶቹ በዛው ዘመን ተፈጽመዋል፣ አንዳንዶቹ ከሱ በኋላ ተፈጽመዋል፣ አንዳንዶቹ ገና አልተፈጸሙም። ስለዚህ ይሄ የራእይ ፓርቱን በፍጹም አልነካውም። የታሪክ ፓርቱን ብቻ ነው። ከዳንኤል ምዕራፍ 1 እስከ ምዕራፍ 6 እግዚአብሔርን የሚያቅሰው ያስታውቃል። ምክንያቱም ይሄው እግዚአብሔርን የሚያቅሰው ይሄ ነው ምልክቱ እንድል ብቅ ብለው የታዩኝን 4 ነገሮች ለማሳየት እሞክራለሁ። ምዕራፍ 1 ቁጥር 1 ጀምሮ ትንሽ ባክግራውንድ ልስጣችሁና ከዛ ወደ ፖይንቶቹ ነው የምገባው። የይሁዳ ንጉስ ኢዮአቄም የሚባል በነገሰ በ3ኛው ዓመት ነው የባቢሎን ንጉስ መጥቶ ናቡከደነጾር ወደ ኢየሩሳሌም መጥቶ የከበባት። ምዕራፍ 1 ቁጥር 1 ዳንኤል። የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት ይላል። ምን ሊያረጋት ነው ኢየሩሳሌምን የከበባት? ህዝቡን ሊማርክ። ምን ነው እግዚአብሔር ህዝቡን እንደዚህ አሳልፎ ይሰጣል እንዴ? የስ በምክንያት ይሰጣል እግዚአብሔር። አሁን ህዝቡን የሚያስማርክ አይመስልም። ያስማርካል ግን ለምን? በዘሌዋውያን መጽሐፍ ላይ ዘሌዋውያን ምዕራፍ 25 ምዕራፍ 26 ላይ እግዚአብሔር ምን ብሏቸው ነበር? የምትወርሷትን ምድር ገና እኮ ሳይገቡ ነው። ዘሌዋውያን መጽሐፍ እኮ ከነዓን አልገቡም እኮ ገና በምድረ በዳ እየተጓዙ ያለ መጽሐፍ እንደሚገቡ እርግጠኛ ስለሆነ እግዚአብሔር ከገባችሁ በኋላ ስለምታጠፉት ጥፋት ልንገራችሁ ይላቸው ነበር። ምን ሲባል ምድሪቱን 7 ዓመት ካረሳችሁ 6 ዓመት አርሳችሁ 7ኛው ዓመት ላይ አሳርፏት። ሰንበት ነው። የምድርም ሰንበት አለ፣ የመሬትም ሰንበት አለ። ሰው ብቻ አይደለም 6 ቀን ሰርቶ የሚያርፈው፣ ምድርም ትረፍ ብሏቸው ነበረ። ይሄም ባታደርጉ ግን እበትናችኋለሁ ብሏቸዋል። አሁን ይሄ ገና ሳይሆን አረ ችግር የለም የሚባል ነው አይደለ? እስቲ እንግባና ደግሞ አረ በዚህ እንጣላም ካንተ ጋር አስገባንና 6 ዓመት ሰርተን 7ኛውን እናሳርፋለን አሉ። አላረጉትም ግን 7ቱንም ነው የሚያርሱት። ዝም አለ እግዚአብሔር። አየ ጽዋው ሞላ። ከዛ ናቡከደነጾርን እግዚአብሔር ራሱ ነው ያስነሳው። ማርክልኝ አለ ይሄንን ህዝብ። ለምን? እግዚአብሔር ለቃሉ ታማኝ ስለሆነ። በትናቸዋለሁ ብሏቸዋል። በአሕዛብ መካከል በተናቸው። በጣም ጨካኝ ይመስላል። ኖ አይደለም፣ ለቃሉ ታማኝ ስለሆነ ነው እግዚአብሔር። የእስራኤል ልጆች በምድረ በዳ እየተጓዙ ያሉ ከነዓንን ትወርሳላችሁ ሲላቸው፣ ከነዓን ባዶ ሜዳ አይደለችም፣ ሰው ያለባት ነው። ታዲያ ሰው ያለባትን መሬት ከሆነ የሚያወርሳቸው ሰው አባሮ ነው እግዚአብሔር የሚያወርሳቸው? የስ ሰው አባሮ፣ ሰው አስነስቶ። እንዲህ እኮ ማፈናቀል ነው። የስ ማፈናቀል ነው። ሌላ ነገር ውስጥ እንዳከቱኝ ማፈናቀል ነው። በትክክል ማፈናቀል ነው ያደረገው እግዚአብሔር። ባዶ ሜዳ ፈልጉና ከዛ ዳር እሰጣችኋለሁ። ሰው ያለበት ፌሪዛውያን፣ ጌርጌሶናውያን በቃ እነዚህ 7 ምናምን ህዝቦች ማለት ነው አገሮች፣ እነሱ እያሉ ነው እሰጣችኋለሁ ያላቸው። ለዚህ ነበር እኮ ሊሰልሉ የሄዱት። ሰልለው ሲመለሱ አረረረ ሰው አለባት አሉ። ድሮስ እግዚአብሔር ባዶ ሜዳ ነው እንዴ ያለው? ሰው ያለበት ምድር ነው እሰጣችኋለሁ ያላቸው። እነዚህ መጀመሪያዎቹ ለምንድን ነው የሚባረሩት? ለምንድን ነው እስራኤል ልጆቻችን ምድር የሚወስዱት? ምድሪቱን በጣዖት አምልኮ ስላጎሳቆሉ። የኔ የሚለው ህዝብ ገባና ደግሞ ምድሪቱን በጣዖት አምልኮ ሲያጎሳቆልና የሰንበት ረፍት አልሰጥም ሲል ፌር ስለሆነ እግዚአብሔር ለነዛ ያደረኩትን እናንተ ብላ ያደርጋል ነው እግዚአብሔር። አለበለዚያማ የእግዚአብሔር ህዝብ ያልተባለ ምድርን ሲያጎሳቆልና በጣዖት አምልኮ ምድሪቱን ሲያረክስ አባሮ የሱ ህዝብ ምድሪቱን በጣዖት አምልኮ ሲያረክስ ዝም ካለ እግዚአብሔር ራሱ ትክክለኛ ፈራጅ አይደለም። ጉዳዩ እግዚአብሔር የሱ ሐሳብና የሱ ፈቃድ ይፈጸማል ላይፈጸምም ነው እንጂ የሆነ ኔሽን ጥምድ አድርጎ የሆነ ኔሽን ውድድ አድርጎ የሚሰራ አምላክ አይደለም እግዚአብሔር። የጀስቲስ ጉዳይ ነው። ስለዚህ ያኔ ከነዓናውያንን አባሮ የሰጣቸው ምድር እነሱ ምድሪቱን በሰንበት አላሳርፍ ሲሉና በጣዖት አምልኮ ሲያረክሷት ነቢያቱን ቢልክ አልሰማ ሲሉ አስነሳው ናቡከደነጾር ውሰዳቸዋል። እንዲማረኩ አደረገ። ከበባት ኢየሩሳሌም። አይናቸው እያየ ፈረሰች። መቅደሱ፣ ቅጥሩ ምናምን በቃ እንዳልነበረች ሆነች።
በዚህ ሰዓት ከተማረኩት ሰዎች መካከል አንደኛው ምናልባት በጣም እድሜው ከሄደ 20 ዓመት ነው የሚሆነው፣ ከ18 እስከ 20 ነው የሚሆነው። አንዱ ዳንኤል እየተማረኩ ነው፣ ግን እግዚአብሔር ፕሮግራም አለው ከተማረከ ህዝብ ጋር። አሁን አይመስልም፣ ከሚማረክ ህዝብ ጋር እግዚአብሔር አብሮ ይሆናል፣ ፕሮግራም አለው፣ በቅሬታዎች እንደገና እግዚአብሔር ይሰራል ምናምን ብሎ ለመገመት በጣም አስቸጋሪ ነው። እዚህ መጥቶ ከበባት። ቁጥር 2 ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው፣ ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውና መልከ መልካሞችን በጥበብ ሁሉ የሚያስተውሉትን እውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታትና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦቹ አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። እነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛሪያ ነበሩ። ጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብደናጎ ብሎ ጠራቸው። ምንድነው የሆነው? ልክ ሲማረኩ ናቡከደነጾር ከሱ በታች ያሉ ሹማምንቶችን አንደኛውን ጠራና ከተማረኩትም ከከለዳውያንም ደግሞ ከተማረኩትም ከይሁዳም ልጆች ከእስራኤልም ልጆች መካከል በዚህ መስፈርት በፊቴ የሚቆሙ ሰዎች ምረጥና መልምለህ 3 ዓመት ትሬኒንግ ይውሰዷል። በፊቴ የሚቆሙ ሲል እንደ ፋሽን ሾው ምናምን እንዲሉ አይደለም፣ እንዲያማክሩት የንጉሥ አማካሪ ለመሆን ነው የ3 ዓመት ትሬኒንግ የሚወስዱት። ስትመርጥ በዚህ መስፈርት ምረጥ ተባለ። ከተመረጡት ውስጥ ከተማረኩት መካከል አንዱ ዳንኤል ኳሊፋይ ያደርጋል መስፈርቱ። ሌላው 3 ጓደኞቹ ሲድራቅ፣ ሚሳቅና አብደናጎ ናቸው። የዳንኤልንም ጨምሮ የአራቱንም ስም ቀየሩት። በአገራቸው ይሄ ስም ሲወጣላቸው የአራቱም ስም ከአምላካቸው ከእስራኤል አምላክ ጋር የተያያዘ ታሪክ አለ። አንዱ እግዚአብሔር ሰጪ ነው፣ አንዱ እግዚአብሔር ጸጋ ይሰጣል ነው፣ አንዱ እግዚአብሔር ፈራጅ ነው፣ አንዱ እግዚአብሔር ያድናል። ከአምላካቸው ጋር ይያያዛል ስማቸው። ልክ እዛ ሲገቡ ግን ምናልባት አንዳንድ ጊዜ አንዳንድ ስም ለመጥራትም ሊያስቸግር ይችላል። ምናምን ኤል ምናምን ስለሚበዛው ለኛ ቀለል የሚል ስም እናውጣ ብለው ሊሆን ይችላል። ከዛ በተጨማሪ ደግሞ እነሱ በሀገራቸው ከአምላካቸው ጋር የተያዘ ስም ከሆነ ያላቸው አሁን ደግሞ ከዚህ ሀገር አምላክ ጋር የተያዘ ስም እናውጣላቸው ብለው ሊሆን ይችላል። የሰው ስም መቀየር በጣም አለ መጽሐፍ ቅዱስ ውስጥ። እግዚአብሔርም የሰው ስም ሲቀይር እናውቃለን። በአዲስ ኪዳንም ጌታ ኢየሱስ ስም ይቀይር ነበረ። እነ ፈርዖንም የነ ዮሴፍን ስም ምናምን ቀያይረዋል ነበረ። ይሄ ዞሮ ግን እነ ዳንኤል ምንም ማድረግ አይችሉም። እነሱ ወደው አይደለም ስማቸው እንዲቀየር ያደረጉ። ምንም ኢንቴንሽን የላቸው ከስም መቀየር ጋር። ያ አለቃ ነው ስማቸውን የቀየረው እና ተማርከዋል። በዚህ ሁኔታ ውስጥ ነው ያለው። እነዚህ ሰዎች እድሜያቸው ገና ነው። ልብ አድርጉ። 20 ዓመት ማክሲመም ቢሄድ 20 ዓመት የሆነው ሰው እግዚአብሔርን ማወቁ በምን ያስታውቃል? እግዚአብሔርን የሚያውቅ ሰው አንዱ ምልክት ቁጥር 8 እምቢ የሚለው ነገር አለው። እግዚአብሔርን የሚያውቅ ሰው እምቢ ይላል። ለተጋበዘው ግብዣ ወይንም ከፊቱ ለመጣለት ነገር እምቢ የሚልበት አቅም የሚኖረው እግዚአብሔርን የሚያውቅ ሰው ለምንድን ነው ካላችሁ፣ ለእግዚአብሔር እሺ ስለሚል። ለእግዚአብሔር እሺታ አውቶማቲካሊ ለሌላው እምቢታ ነው የሚሆነው። እንደው በጣም ከጧት እስከ ማታ አስቦበት እምቢ ለማለት ሳይሆን ለእግዚአብሔር እሺ ሲል ወዲያው ለሌላው እምቢ ይሆናል ማለት ነው። ከእግዚአብሔር ውጪ ለሆነ ወይም ከእግዚአብሔር ፈቃድ ውጪ የሆነ ሐሳብ ላላቸው ምንም በቃ ያለ ምንም ካልኩሌሽን እምቢ ሆኖ ይታያል ማለት ነው። የ20 ዓመት ሰው እግዚአብሔርን እንደሚያውቅ ያስታውቃል። የትኛውን ግብዣ ነው እምቢ ያሉት? እዚህ ጋር ይሄው ቁጥር 8 ዳንኤልም እንግዲህ ንጉሱ ምን ብሏል? 3 ዓመት ትሬኒንግ ሲወስዱ ልክ አሁን ይሄ እኮ ዩኒቨርሲቲ እንደመግባት እኮ ማለት ነው። እንደውም 4 ዓመት የነበረው 3 ሆኖ ነበር አይደለ? ከኢንጂነሪንግ ከምናምን ውጪ ያለው 3 ሆኖ ነበር። ተመልሶ ነው አሁን 4 ይሆን። እንደዛ ቆጠሩት። አሁን እኛ ሀገር 18 ዓመት የሆነው ልጅ 12ኛ ክፍል ሲጨርስ ለ4 ዓመት ወይም ለ3 ዓመት ዩኒቨርሲቲ ሲሄድ እንደማለት። እነዚህ ልጆች እዚህ እድሜ ላይ ነው ያሉት። ልብ አድርጎ ተማርከው የመጡ ሰዎች ናቸው። አገሩን አያውቁትም፣ ቋንቋውን አያውቁትም፣ ባህሉን አያውቁትም፣ ብዙ ነገሩን አያውቁትም። ስለዚህ ሲመለመሉ አለፉ። ሲያልፉ መጀመሪያ ቋንቋ ይማሩ ተባለ። ምክንያቱም የባቢሎን ቋንቋ ሌላ ነው፣ የሀገራቸው ቋንቋ ሌላ። አሁንም ቢሆን ለምሳሌ ጀርመን ምናምን ለትምህርት የሚሄድ ሰው የመጀመሪያውን ዓመት ቋንቋ ነው የሚማሩ። ከዛ ነው ወደ ዲሲፕሊኑ የሚገባውና የ3 ዓመት የ4 ዓመት ፕሮግራም እንትን የሚያደርግ። ልክ እነ ዳንኤልም እንደዚህ ነው የሆኑት። የማያውቁት ሀገር ነው ዲፖርት ተደርገው የሄዱት። ባህሉን አያውቁም፣ ቋንቋውን አያውቁም። ስለዚህ ይሄን ትሬኒንግ ይውሰዱ። ከዛስ ግራጁዌት ሲያደርጉ
እኔ ጋር ይቀርቡና ኢንተርቪው ይደረጋል። እኔን ለማማከር ጥበብ እንዳላቸው እውቀት እንዳላቸው በዛ ሀገር ደግሞ አስማተኛነት፣ ህልም መፍታት ምናምን ነበር የንጉሥ አማካሪ ለመሆን የሚያበቃው። ስለዚህ ይሄንን ቼክ አረጋቸዋለሁ ግራጁዌት ሲያደርጉ ብሎ አዘዘው ለኃላፊው። ታዲያ የሚበሉትና የሚጠጡት ይሄ ነው ብሎ ነግሮት ነበር። ከንጉሱ መብል ይብሉ፣ ቤተ መንግስት ከሚታረደው እንስሳ ከሚጠጣው ወይን ጠጅ በፍጹም እንዳይጎልባቸው ተብሎ ይሄ ተነግሯል። ዳንኤል ምናልባትም ጓደኞቹ አይሁዳውያን ስለሆኑ በአገራቸው የሚበላ የማይበላ የሚል የምግብ ስርዓት አለ። አንዳንድ ምግብ ቢበሉ አይሁዳውያን ይረክሳሉ። አይደለም በብሉይ ኪዳን አዲስ ኪዳን ተሻግሮ እንኳን ጴጥሮስ አልበላም እስኪል ድረስ ያደረሰው አይሁዳዊነቱ። ምክንያቱም የዘሌዋውያን መጽሐፍ አንድ አይሁዳዊ ጴጥሮስ ያያቸውን እንስሳቶች ቢበላ ይረክሳል ስለሚል በዛ መገለጥ ነው ስቲክ ያደረገው ጴጥሮስ። አልበላም በሚለው ለዛ ነበር። ምንም እንኳን በአዲስ ኪዳን በመብላት መርከስ ባይኖርም የጌታ ኢየሱስ ክርስቶስ ትምህርት ስላለ ማለት ነው። አረ ሰውን የሚያረክሰው ይሄ አይደለም ብሎ ኢየሱስ ክርስቶስ እንትን ብሎታል ትምህርቱ። ግን ጴጥሮስ አይዶን ነው ያ መገለጥ ያልመጣለትም ወይም ደግሞ በምሳሌ እየተናገረው እንደሆነም ስላላወቀ ሊሆን ይችላል። አልበላም ማለት 3 ጊዜ ድምጽ ወጥቶለት ማለት። ሌላው በባቢሎን ያለውን ይሄንን የታረደ ከብትና ወይን ጠጅ መጠጣት ማለት ይሄ ሁሉ ሲደረግ ከመስዋዕት ጋር ይያያዝ። እነ ናቡከደነጾር በቤተ መንግስታቸው ከብት ሲታረድና ወይን ጠጅ ተጠምቆ ሲዘጋጅ መጀመሪያ እንደ መስዋዕት ይቀርባል አማልክቶች ማለት። እነ ዳንኤል ደግሞ ከያህዌ ከእውነተኛ እስራኤል አምላክ ውጪ ሌላ አምላክ ላይ አመልኮ የቆረጡ ሰዎች ናቸው። እና ዳንኤል ከንክኖታል። ኧረ ገና ካሁኑ እምቢ የሚባል ነገር ገጠመኝ ያለ ይመስለኛል ዳንኤል። እግዚአብሔርን የሚያቅሰው የሆነ ቦታ እምቢ ይላል። ማከቷት እስከ ማታ እምቢ ይላል ማለት እንዳይመስላችሁ። ይሁን እሺ ብለን የምንቀበላቸው ብዙ ነገሮች አሉን በምድር ላይ ስንኖር፣ ሁሉም ግን እሺ አይልም ማለት። ዳንኤል ልክ ትእዛዙ ሲሰጥ ላለቃቸው ትእዛዙ ቋንቋውን እማራለሁ ችግር የለውም፣ ባህሉንም እማራለሁ ችግር የለውም፣ እቺ የምትበላውና የምትጠጣው ግን ከንክነኛለች አለና አቋሙን ሲገልጥ ተመልከቱ። ቁጥር 8 ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። ከንደረደረ ማለት ነው ነው ለማለት ይሄን ኦኬ፣ ቋንቋ ኦኬ፣ እንትኑ ኦኬ፣ እቺ አለ። እግዚአብሔርን የሚያቅሰው አንዱ ምልክቱ ይሄ ነው። አሁንም የሆነ ቦታ በቃ ይላል። በቃ ከውስጡ ጋር ይማከርና ያወርድና አረ ይቅር አይሆንም ይላል። በቃ አሮድ ነው። አሁን ምን ፊታችን እንደመጣ ኖ የሚባል ማለት ነው። ነፍስና ስጋችን እየተሟገተበት ያለ ኬዝ አሁን እጃችን ላይ ሊኖር ይችላል። በፊታችን ፍጥጥ ብሎ የመጣ ነገር ሊኖር ይችላል። እንግዲህ ይኸውላችሁ እግዚአብሔርን የሚያቅሰው አንዱ ምልክቱ በዚህ ቀን ነው የሚታወቀው። ሁሉን እሺ ብሎ አይኖር። እቺ የምትበላውና የምትጠጣዋ አልተመቸሽኝም እና እንዴት ነው የማደርገው ብሎ በዚህ መብልና በሚጠጣው ጠጅ እንዳይረክስ ይላል። በዛኛው ኪዳን ያረክሳቸዋል ዳንኤልን። ይሄን ቢበሉና ቢጠጡ ከመርከስ ጋር የተያያዘ ነው። ርኩስ ይሆናሉ። ይሄን ቢያደርግ ያውቃሉ፣ ያያሉ፣ የሚመለከውን ያያሉ። ምዕራፍ 3 ላይ እኮ ላቆምኩት ምስል የማይሰግድ ምናምን ብሎ እኮ የረበሸ ሰው እኮ ነው ይሄ ንጉሥ። ስለዚህ የሚበላውና የሚጠጣው ከመብልና ከመጠጥ ያለፈ ነው። መጀመሪያ ለአማልክቶቻቸው ተሰውቶ ቀርቦ አማልክቱ ተቀብለውናል ብለው ምናምን ነው የሚበሉት የሚጠጡት። በነገራችን ላይ ይሄ በጣም የጥንት ታሪክ ምናምን የድሮ ብቻ ከመሰላችሁ አሁንም አለ። አሁንም አንዳንድ በዓላት ላይ ዝም ብሎ አይበላም። ሀገራችንም ማለት ነው በዓል ነው ተብሎ እንትን ይደረጋል፣ ይታረዳል፣ ምን ይላል። ግን የሆነ ዛፍ ስር የሆነ ቦታ የሆነ ምናምን ቦታ መጀመሪያ ተሰጥቶት ነው ከዛ በኋላ ነው የሚበላው። ይሄን ለማየት በጣም ገጠር መሄድ አያስፈልግም። አዲስ አበባ ውስጥ የሚደረግበት አንዳንድ ቦታ እንደ መብል አይደለም፣ በዓላቱ ላይ እንደ መብል ብቻ አይደለም አንዳንድ እንትን የሚካሄደው፣ ከዛ ያለፈ አሶሴት የሚያደርግ ነገር አለ። ዳንኤል አሁን እንዳይረክስ ሲል አይሁዳዊ ስለሆነ ብቻ ለአይሁዳውያን ያልተፈቀደ የተፈቀደ በሚለው ምግብ ብቻ አይደለም፣ ከጣዖት አምልኮ ጋር የተያያዘ ነገር ስላለው ነው። እና ይሄንን አሰበ፣ አሰበ። ከዛ እንዳይረክስም የጃንደረቦቹን አለቃ ለመነ ይላል። ይሄ አንድ ስቴፕ መሄድ። አታቀኝም፣ ምርኮኛ ነኝ። ምርኮኛ ደግሞ ብዙ መብት የለውም፣ ግን አዳምጠኝ አለ። በቃ ፕሊስ አዳምጠኝ። እኔ አሁን ይሄን በመብላትና በመጠጣት ረክሳለሁ አለ እና ፕሊስ እንደ አንደርስታንድ ካደረግከኝ ኬዜን በልዩ መንገድ ብታይልኝስ ብሎ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። ከሚጨክን ሰው ጋር እግዚአብሔር አብሮ ይወጣል። አሁን አንዱ ስጋት ይሄን እምቢ ብዬ ምን ሊውጠኝ ነው። አስቡት፣ ይሄን የመሰለ ኦፈር መጥቶልኝ፣ ይሄን የመሰለ እድል መጥቶ አይኖ መንገዱ ጠማማ ነው፣ መንገዱ ልክ አይደለም፣ ለኛ አልተፈቀደም ይሄ መንገድ። ግን ይሄን እድል ሚስ አድርጌ ጎመል በላ
አይነት ነው ጥያቄው። ጮማ መብላት የምንችልበት በተጣመመ መንገድ ተሄዶ ጮማ ልንበላ የምንችልበት እድል ነው ከፊታችን የተቀመጠው። ኖ ካልን ጎመን ልንበላ። መጽሐፍ ቅዱስ ጽድቅ የሌለበት ከሆነ ጠብ ያለበት ከሆነ ጮማ ከመብላት ሰላም ባለበት ጽድቅ ባለበት ጎመን መብላት ይሻላል። ይሄ ማለት ጎመን መብላት በጣም አሪፍ ነው ምናምን ለማለት ሳይሆን ዊክድ ነው። ያኛው መንገዱ ጤናማ አይደለም። ቢቀርስ ነው የሚለው ዳንኤል። አሁን እዚህ ጋር ይሄን በልቼ ከምረክስ ይቅርብኝና እስቲ ሌላ አማራጭ ልፈልግ ብሎ እባክህ ብሎ ሲለምነው እግዚአብሔር በአለቃው ፊት ምሕረትንና ሞገስን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁ የጌታዬን ንጉሱን እፈራለሁ። በእድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችኋለሁ። ማለት እኔን አደጋ ውስጥ ትከተኛለህ ዳኒ ፕሊዝ። አንተ በእኔም ጫማ ውስጥ ሁንና ተመልከታ። አስበው አሁን የተመለመላችሁት በጣም ብዙ ናችሁ ለ3 ዓመት ትሬኒንግ። ከነዛ መካከል አሁን አንተና ጓደኞችህ ምናምን ለይቼ አይ እነዚህ ስፔሻል ኬዝ አላቸው ብዬ ኃላፊነቱን ወስጄ ንጉሱ ፊት የምትቀርቡለት ብላችሁ ብትቀርቡ በእናንተ ዳፋ እኔ ልደፋ አይነት ማለት ነው። በእኛ ሀገር እንትስታም ለኔ ማስቡልኛ አለ። ዳንኤል በጣም ዲተርሚንድ ስለነበረ ቀጥሎ ምን እንደሚል ተመልከቱ። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛሪያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያ በኋላ የእኛን ፊትና ከንጉሱ መብል የሚበሉትን የብላቴኖቹን ፊት ተመልከት። እንዳየኸውም ሁሉ ከባሪያዎችህ ጋር የወደድከውን አደርጋለሁ። ይሄ ከባድ ሪስክ መውሰድ። እኔም ጓደኞቼም አንድ ነገር ነው የምንለምን። ንጉሱ በጣም የሚገርም ምግብ ነው ያዘዘልን። ግን ምግብ ብቻ አይደለም፣ ከምግቡ ጋር የተያያዘ ሌላ ኬዛል። ጥራጥሬ የለም ማለት ከምንም ጋር የማይገናኝ ብዙ ጊዜ ለአማልክት የሚሰዋ ነገር ከሚታረድ ነገር ጋር ይያያዝ። ጥራጥሬ ደግሞ ምንም ታርዱታላችሁ? ጥራጥሬ ደረቅ ነው ራሱ። ጥራጥሬ ይኖራል አይደል? ምድሪቱ ታበቅላለች አይደል? ጥራጥሬ ኦፍ ኮርስ። እና ውሃ የእግዚአብሔር ውሃ በቃ ጥራጥሬና የእግዚአብሔር ውሃ በቃ 10 ቀን ቼክ አድርገን 3 ዓመት አይደለም 10 ቀን ቼክ አድርገን በ10ሩ ቀን ከነሱ ካልተሻልንና ወይም ከስተም ምናምን ከታየን በቃ ፌል አርጓል ማለት ነው የኛ እንትን። 10ሩ ቀን ላይ ግን አይተህን በጣም ጤናማ ከሆነ 3 ዓመት በዛ ፕሮግራም ውስጥ እንቀጥላለን ብሎ ይሄንን እድል አቀረበ። ምን ማለት ነው ባጭሩ? ይሄንን እንኳን ሰውየው አላደርግም ቢል እንኳን እነ ዳንኤል እምቢ ብለው እንደሚቀጥሉ የታወቀ። በምን አወቅ? እሳት እስከ መግባትና አንበሳ ጉድጓድ እስከ መግባት እምቢ ያሉ ሰዎች እኮ ናቸው እነዚህ ሰዎች የሚቀጥሉት ምዕራፎች ውስጥ ማለት። ስለዚህ እምቢ የሚሉበት ምልክት አላቸው። ዛሬም በአዲስ ኪዳን ዘመን እግዚአብሔር መጨረሻ ራሱን በገለጸበት በልጁ በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር የተዋወቀን የአዲስ ኪዳን አማኞች እግዚአብሔርን እንወቀው አንወቀው በደንብ ከሚታይባቸው ምልክቱም ከሚታወቅባቸው መንገዶች አንዱ ምንድነው ካላችሁኝ፣ ሳምታይምስ እምቢ እንላለን። መንፈሳችን ያውቀዋል። ሊያረክሰን የሚችለውን ነገር በደንብ ዲዘርን የምናደርግበት መንፈስ ነው የተሰጠን። ቀጥታ አሁን የሚበላ የሚጠጣ ያረክሰናል እንዳሉት ቀጥታ ከዚህ አምጥተን ታይምለስ ፕሪንሲፕል ሰርተን በአዲስ ኪዳን የሚበላ የሚጠጣ ያረክሰኛል ብዬ ይሄን አልበላም ይሄን አልጠጣም እላለሁ ማለት አይደለም። ኖ ጌታ ኢየሱስ ክርስቶስ አረ ሰውን የሚበላና የሚጠጣ አያረክሰውም ብሎ። ፈሪሳውያን የሙሴ ሕግ አላቸው፣ የሽማግሌዎች ወግ አላቸው። ስለዚህ ይሄ ጨማምሯቸው ሽማግሌዎች ሲጣስባቸው በደቀ መዛሙርት ምናምን ምንድነው አንተ ደቀ መዛሙርት ስርዓት የሌላቸው ይሉታል። ኢየሱስ ምን አረጉ? እጃቸውን ሳይታጠቡ ይበላሉ፣ በሰንበት እሸት ይቀጥፋሉ ምናምን እና ረከሱ ሲሉት አረ ሰው በዚህ አይረክስም ማለት ሎጂካሊ እንኳን አታስቡም እንዴ? ሰው የሚበላው ነገር እንዴት ነው ቆይቶ የሚያረክሰው? 2 ቀን 3 ቀን ሲቆያ እንዴ በዳሪ ይወጣ አይደለም እንዴ? እንኳን ሊያረክስ እና መርከስ ቀርቷል አልቀረም መርከስ አልቀረም። ታዲያ ምንድነው የሚያረክሰው ሲባል የሚያረክሰው የሚገባ ሳይሆን በልብ ሞልቶ ከዛ ወደ ድርጊት የሚቀየሩ ክፉ ነገሮች ሁሉ እሱ ሰውን ያረክሰዋል። እነ ዳንኤል በቤተ መንግስት የተሰጣቸው መብልና መጠጥ ነበር ያረክሰናል ያሉት። ምንድነው ዛሬ እኛን የሚያረክሰን? በጣም ማዕት ነገር የትኛውም ክፉ ተውት ያረክሳል ሰው። ምክንያቱም እሱ ነው ወጥቶ ወደ ድርጊት የሚገለጠው። 2016 እያለቀ ነው። 1 ወር ነው የቀረ። ስንት ነገር ነው አለን። ለመስከረም የመጣውን እሺ የጥቅምቱንም እሺ እያልን ነው ሐምሌ የደረስነው። ዝም ብለን እስቲ ወደ ኋላ ምን ነው አልኩኝ እኔ አሁን ዝም ብዬ ራሴ አብርሃም ስንት ነገር መጣ ከፊትህ ስንቱን ነው አልክ? መንፈስህ እየሰቀጠጠው
ይሄ እህል ተፈቀደልኝ ይሄ አይሆንም ብለህ ያልከው አለ ወይስ ሁሉን እሺ እያልክ ነው ሐምሌን የጨረስከው ብዬ መጠየቅ አለ። ምክንያቱም ግብዣው አላቆመም። ግብዣው አለ። ግብዣው ለምሳሌ ጌታ ኢየሱስ ጋር ቀርቦለታል። ማቴዎስ 4 ኖ እያለ ነው። ኢየሱስን ከደፈረች እቺ ዓለም ለመጋበዝ እኛማ ምን መንከባላ ነው የምጥለን ማለት እኮ ነው። በዚህ ውስጥ ላለን ጌታን ታውቂያለሽ? ስንት ዓመት? 25 ዓመት። ኧረ እባክሽ ዋው በጣም እድለኛ ነሽ። አንተስ? 16 ዓመት። ዋው እግዚአብሔር ይመስገን። ስንት ነገር ነው አለ። እስቲ ነፍሳችሁ የምትመሰክርላችሁ በቃ ማለት ምናልባት አንዳንድ ሰው ይሄን የመሰለ እድል የሚሉት በዚህ ጋር ታጥፈህ እንደ ወደዚህ ጋር መድረስ ስትችል ኧረ ማትረባነህ የምትባሉት የምንባለው ምን አለ ምን ቆጥሮ ይቅር በቃ ይሄ ይቅር ለኔ ያልተፈቀደ እኔ እግዚአብሔር ሰው ነኝ ኖ ያልነው ምን አለ። እንግዲህ እነ ዳንኤል አምላካቸውን የሚያውቁ ህዝቦች ይበረታሉ ያደርጋሉ ሲሉ ብርታታቸው አንዱ የሚገለጠው ኖ በማለት ነበር። ሌላ ኖ ያሉበትን ቦታ ላሳያችሁ። ይሄማ ቃል በቃል እምቢ ብለዋል የሚል ቃል ነው ያለው። ምዕራፍ 3 ቁጥር 12 ህልም አየ ናቡከደነፆር። ዳንኤል ህልሙንም ትርጉሙንም ነገረው። ፕሊዝ አንድ ትልቅ ምስል ነው ያየኸው? አዎ እንደዚህ አይነት አዎ እንዳሰራው አለው። እንዳሰራው ያለው ሰራው። ያንን ምስል ሰራው ከላይ ጀምሮ እንደዚህ አቆም። ከዛ እምቢልታ ምናምን እምቢልታ ተነፋ፣ ክራር መጣ ምናምን በቃ ሙዚቃ መሳሪያዎቹ በሙሉ መጡና ልክ ያ ድምጽ ሲሰማ ሁሉም ናቡከደነፆር ላቆመው ምስል ይስገድ የሚል ትእዛዝ አወጣ። በዚህ ሰዓት ዳንኤል አልተጠቀሰም ምዕራፍ 3 ላይ። የዳንኤል ጓደኞች ግን ሶስቱ ግን በጣም አክቲቭ ነበሩ እዚህ ታሪክ ውስጥ። ስገዱ ሲባል ሁሉም ሰው የአገሬው ሰው ሁሉ እሺ እንዴ እያለ መስገድ ጀመረ። ሶስት ጉደኞች እምቢ አሉ። ለምን? አምላካቸውን ያውቃሉ እነሱ። አረ ስግደት የሚገባው አንድ ነው። ተማረክን ማለት መጫወቻ ሆንን ማለት ነው እንዴ? የእነሱን ሀገር ትሬኒንግ መውሰድ ጀመርን ማለት እነሱን ሆንን ማለት ነው እንዴ? ኖ እንትኑን እሺ ቋንቋውን እንማር እሺ ስሙንም ቀየሩት ይሁንላቸው እሺ እንትኑንም እሺ አምላክ ጭራሽ ኖ አሉ።